ፕሊዝ አትጩ። ከስር ያላችሁ እባክህ አብዱልፈትህ ጭንቅላት የሌለውን አካል የምታመልኩ ከስር ያላችሁ ወንድማችሁ አብዱልፈትህ እንዲህ እያደረገው ያለው ለመውጣት ነው። ታዘቡ። እስልምና ለውሸት አይቆምም። እንዲህ እየሆነ ያለው እየተሳደበ ያለው ጣልቃ የሚገባው እስልምና ሊታደግ ነው። እሷን አጠቃላት ተብሎ ወደ ማጠቃለል መጣ። እንዴት ይፈቀዳል ወይ? ልጁ የሱ ልጅ ይሆናል ወይ ነው? በትክክል ሊጋቡ ይችላሉ። መሸማገላቸው ትክክል ነበርም አለንም። መሸማገላቸው ምንም እሱ አስረገዛት አላስረገዛት በዝሙት አርግዛለች እቺ ልጅ እሱ የሚሆንለት ሰው ስለሌለ ምንም ዋጋ የለውም። ግን አካባቢ ላይ የተለመደ ሀገራችን ምን አለ እሱ ያበላሻትን ልጅ እሱ የደፈራትን ልጅ ማን ይቀበላል በሚል እሱ እንዲያገባት ግፊት ይደረጋል። ሲያጠቃልላት ግን ልጁ እሱ ልጅ አይደለም ነው ማለት ይኸውላችሁ ከስራ ያላችሁ ቤታቸውም ኡስታዞቻቸው እንደዚህ ነው የሚዋሿችሁ በአረብኛ ሰሂህ ነው አዲሱ ይሄ እንኳን ይሄ ዲስ ዱድ ማንበብ የማይችለው ዳኢፍ ነው ብሎ እኛን ሊያታልል ማለት ነው። ከስራ ያላችሁ ውድ እህት ሙስሊሞች ወንድሞች እንዲህ ነው እየሸወዷችሁ ያሉት። በሸርዓችን የማይወርስበት ምክንያት ያ ውሃ ያኒ ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከእናቱ ጋር ሲገናኝ የሚያፈሰው ፈሳሽ ጠሃራ የለውም። አለ ቢስሚላህ አለ አቅድ ሸርዒ ያኒ አላህ ባልደነገገው በህገ ወጥ ስለተገናኙ ያ የሚወለደው ሰው የዚና ልጅ ይባላል። ስለዚህ የአባቱ ልጅ አይደለም። ቢስሚላህ ሲባልና ቢስሚላህ ሳይባል ስፐርም ይቀያየራል እንዴ? ይለያያል። ምን ያህል ሰውን እንዲህ ወለድን ብለን የምናስበውን ሰው እንዲህ ስለሚያስከስትብን ምን ያህል መጠየፍ እንዳለብን ሶሉሽን እየነገረን ነው። ከክርስትና የቆየች መሰለኝ ከክርስትና የቆዩ መሰለኝ እኔ አልሰማሁትም ቪዲዮን። አሁን ግን ከክርስትና እኔ አሁን ጥያቄ የሆነብኝ ያን አይደለም። አሁን ራሱ አንዴ አንተ ምንድን ነው የምትለው? አይ ሁለታችሁም የታርጉ ደግማችሁ ስሙ። ይሄ ፋጡማ ምናምን የሚል አጨብጭብ እስራ ያላችሁ ፕሮፋይሉን አትጩ። ከስራ ያላችሁ እባክህ አብዱልፈትህ ጭንቅላት የሌለውን አካል የምታመልኩ ከስራ ያላችሁ ወንድማችሁ አብዱልፈትህ እንዲህ እያደረገው ያለው ለመውጣት ነው። ታዘቡ። እስልምና ለውሸት አይቆምም። እኔ አልወጣም። ቅድም የፋጡማ ማን ነው ሲጀምር ታዘቡ በደንብ ምን ያህል እውነትን ለመደበቅ አዳምጥ ፖለቲካ ትስራ ራስህ አዳምጥ። ይኸው እሱ የተወለደው እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታየው? ያዘው እሱ የወለዱት ማለት እሷ ከሰለመች ከማን የተወለዱት? ለምን ቪዲዮውን ትቆርጠዋለህ? ለምን ቪዲዮውን ቆረከው? ከማን የተወለዱት? እባክህ አዳምጥ። ከሱ የተወለዱ ከማን የተወለዱ ወንድሞች አሉኝ። በእናት አንድ ያልሆኑ ከማን ንገረኝ። ከማን የተወለዱ? ከአባቱ ከማን የተወለዱ? ከአባቱ የማንኛው አባት? መልሶ አሁን ቪዲዮውን መልሶ እሺ መልሰዋለሁ። ጨረሰ። ካልሰማው ግን ስለማይገባ አታደንቁረን እባክህ። በመሀል እየገባ ከስር ያላችሁ ግን ቢኪ ከስር ያለው በደንብ ስለሚያስተውል አንዴ ቢኪ ፍርዱን ምን ተወው። ከስር ላለ ስለሆነ ይሄ ፋጡማ አባስ ጀመር ነው ሙስሊም አይደለም። አስገብተህ ፖለቲካ ታሰራ አይ ሁለታችሁም ዝም በሉ። ማይክ ክርስቲያኖች ማይክ እንዳታነሱ። አንተ ሙስሊም አይደለም ሲጀመር አንተ ታውቃለህ። ሙስሊም አይደለም። ፕሊዝ ሌላ ቪዲዮ አለ እና በግልጽ ያብራሩበት ቪዲዮ አለ። የ2 ደቂቃ ቪዲዮ ቤላ ልኬልሻለሁ። ለቪኪ ላኪለት። እዚህ ጋር ቶሎ ስላልመጣልኝ ነው። በግልጽ ይሄ እኚሁ ሼክ ራሳቸው በግልጽ ተንትነው ያብራሩበት። እኛ ይኸውልህ ማስረጃ ሳንይዝ ያለ ጥናት አናወራም። ይሄ የልቤ ቁስል ነው። እኔ ታመምኩበት 24 ሰዓት ባገለግል የማይቆጨኝ ከዚህ ጨለማ እንድትወጡ ነው፣ እንድትበሳጩ አይደለም። ኦፍ ኮርስ ነክቶሃል፣ ተሰምቶሃል፣ አውቃለሁ። ብዙዎቻችሁ ተሰምቷችኋል። ለምን ይሄ አይምሮ ሊቀበለው የማይችል ኢሞራላዊ የሆነ ድርጊት ነው።
ገነት የማትገባበት የገዛ ስጋህ የምታገባበት ኖ አብዱል ፈታህ ተሳስተሃል። ተመልክታዩ ቪዲዮውን አሁን ይከፈትልሃል። አሁን ቪኪ ይከፍትልሃል። ስማቸው ራሳቸው እኚህ ሼክ ናቸው የሚናገሩት። እዚህ የእንትን ዲቃላ ገነት አይገባም የተባለበትን ቦታ አንተ ይሄ ሰው መጀመሪያ ይጨርስ ትክክለኛ ሐዲስ አይደለም። እባክህ ተረጋጋ። እባክህ ተረጋጋ። ለምን ትቀጥፋለህ? እባክህ ተረጋጋና አዳምጥ። ቅድሚያ ከስር ያላችሁ በደንብ ታዘቡት። እንዲህ እየሆነ ያለው እየተሳደበ ያለው ጣልቃ የሚገባው እስልምና ሊታደግ ነው። በውሸት እንደዚህ ጮሆ እንድናስወጣው ነው። ከስር ያላችሁ ታዘቡ። አናስወጣውም፣ እናስጨርሰዋለን። ቀጥል። ምንም መታዘብ ምናምን የለውም። አንተ የምትሰራው እኮ የማንም የሚያውቀው ነው። ይሄ ፖለቲካ እያሰራ ነው። አንተ ይኸው የፋጡማ አባት የሚለው ለወደፊት ማለት ነው እንትና የጴንጤ ይሄ ሪፖስት ያደረከውን ቪዲዮ አጥፋው። በውስጥ ጻፍልኝ፣ በዛ ታውራ። ኦኬ ቀጥል። ቪዲዮ ፈቶ ወይ ብዙ አላቸው። ረጅም ነው ነው ልጅም በዚህ መቀጠሉ ከባድ ነው እና እሷን አጠቃላት ተብሎ ወደ ማጠቃለል መጣ። እንዴት ይፈቀዳል? ወይ ልጁ የሱ ልጅ ይሆናል ወይ ነው? በትክክል ሊጋቡ ይችላሉ። መሸማገላቸው ትክክል ነበርም አለንም። መሸማገላቸው ምንም እሱ አስረገዛት አላስረገዛት በዝሙት አርግዛለች እቺ ልጁ የሱ የሚሆንለት ሰው ስለሌለ ምንም ዋጋ የለውም። ግን አካባቢ ላይ የተለመደ ሀገራችን ምን አለ እሱ ያበላሻትን ልጅ እሱ የደፈራትን ልጅ ማን ይቀበላል በሚል እሱ እንዲያገባት ግፊት ይደረጋል። ሲያጠቃልላት ግን ልጁ የሱ ልጅ አይደለም ነው ምንም ልጁ የሱ ልጅ አይሆንም። እርግጥ በሌላ ኒካህ ባልሆነች ሴት ላይ የተወለደ የዝሙት ልጅ ዝሙት ሰራተኛው የኔ ልጅ ነው ብሎ ካመነ ከተቀበለ ልጅ ሊሆን ይችላል ብለው የሚሟገቱ ሰዎች ያሉ ቢሆኑ ሙተይሚያ መፍሩሻ ካልሆነ ይችላል የኔ ናት የሚላት ሌላ ወንድ የሌላት ሴት ላይ የዝሙት ሰርቶ ልጅ የወለደ ሰው ይሄ ልጅ የሱ ልጅ ነው ቢባል የሚከለክለው ነገር የለም። አልወለዱ للفراش وللعاهر الحجر ያሉት ነብይ አለይሂ ሰላቱ ወሰለም ልጁ ለባለ ምንጣፉ ነው፣ ለባለ ቤቱ ነው፣ ለአባወራው ነው፣ ለዝሙተኛ የሚገባው ድንጋይ ነው ያሉት ነብይ አለይሂ ሰላቱ ወሰለም ትዳር ያላትን ሴት በዝሙት አስረግዞ ለወለደ ነው። ምንም ትዳር የሌላት ሴት ግን በዝሙት ብትወልድና ሰውየውም እኔ ነኝ በስተት ከሷ ያወለድኩኝ ብሎ ቢናገር እሱን ብንቀበለው ችግር የለም የሚሉ ተሟጋቾች አሉ። ከነሱ መካከል አንዱ ሙተይሚያ ነው። እሱም ቢካላለ ካልካደ ካመነ ከተቀበለ ልጄ የኔ ነው ብሎ የሚሟገት ሌላ ባላባወራ ከሌለባት ልጁ ሊሆን ይችላል የሚሉ ሰዎች ቢኖሩም ሷሂሁ ግን ጅምሁር ዑለማ ግን የዝሙት ልጅ አባት የለውም እና በዚሁ ነው ማለቅ ያለበት። ጀዛኩሙላህ ኸይር ባረከላሁ ፊክ ታንክ ዩ። ስለዚህ ዝሙት ልጅ ሊገባ ይችላል አባት የለውም። ነገር ግን ልጄ እኔ ነው ብሎ የሚሟገት ከሆነ አባትየው አይ አባት ሊሆን ይችላል ብለው የሚሉ አንዳንድ ዑለማዎች አሉ። ከዛ ውስጥ ኢብኑ ተይሚያ አንዱ ነው። ልጁ የዝሙት ልጅ ግን ሐዲሱ ሰሂህ በሆነው መሰረት የዝሙት ልጅ አባት የለውም። በጋብቻ ላይ ከሆነ ለአባትየው የሚገባው ድንጋይ ነው። ልጁ ደግሞ ወራሽም አይደለም፣ አይወረስም፣ ምንም አይደለም። ያለ ጋብቻ በፊት ያልተጋቡ ከሆነ ዝሙቱን እንትን ያለው ግን አባት አይደለም፣ ሊጋቡ ይችላሉ። ታስይት ኢጅማው እንደዛ ነው የሚለው። የተወሰነ ኢብኑ ተይሚያና የተወሰኑ ዑለማዎች ናቸው። ነገር ግን እኛ ኢብኑ ተይሚያን አይደለም የምትከተሉት መሐመድን ነው። ኦፍ ኮርስ ምናልባት ኢብኑ ተይሚያ ጭንቅላት እንደዛ ብሎ ሐስቦ መመከሩ ይችላል። አንዴ እሺ ይሄን ቶ እንትን የሚለው አንዴ ልጨርስ። አንዴ ቆይ ልጨርስ። ተረጋጋ። ሊጋቡ ይችላል የሚልበትን ቪዲዮ አሳይ። ኦኬ
እና ሲጀምሩ እሳቸው እንደዛ ነው። ስለዚህ እስከ አንድ ጊዜ ስለዚህ መቀበል ነው ያለባችሁ፣ መቀበል ነው ያለባችሁ። በግልጽ ነው ያስቀምጡት። አንድ ጊዜ ቆይ ዲቃላው ጀሃነም ይገባል የሚለው እስኪ አውጣልኝ አንድ ጊዜ። ዲቃላ ልጅ ያለ ምክንያት የተወለደ ልጅ ጀሃነም ነው የሚገባ የሚለውን ቦታ አሳየ። ቀጥታ ሐዲስ ትክክለኛ ሶሂህ ከሆነ ሐዲስ ያ አንብብ አሳየኝ። ይሄው አንብብ ቀጥል። ያየሁት ነው። አንብባ አረብኛ ምን እንግሊዘኛው ሚዩት ነህ። ሚዩትን አንሳና አንብብ። በውስጥ እያነበብከው ነው ድንገት እንዳትበላ። ታልካ ቅድም እየገባ ስሬ መበላት የለውም። ሰው የሆነ ሐዲስ አይደለም፣ ዶይፍ ነው ሐዲሱ። የቱ ጋር ዳይፍ የሚለው? ቆይ አንብበው ቅድሚያ፣ ከዛ አንብብና ተርጉምና ዳይፍ መሆኑን አሳየን። ቅድሚያ አንብበው። አዲሱ ማንበብ ከቻልክ ራሱ አይ ወንደር አንብበው ቅድሚያ አንብብ። ሚዩትን አንሳው አንብብ። በቃ ግልጽ የሆነ ዶይፍ ነው። ምንም የምፈጥረው ነገር የለም። አንብበው ቅድሚያ አንብብና ዳይፍ መሆኑን አሳየን። አላነበውም፣ አንተ አንብበው። አላነበውም፣ አንተ አንብበው። ዳይፍ የሚለው የቱ ጋር ነው? የትኛው ቃል ነው ዳይፍ የሚለው? እዚህ ሐዲስ ላይ ዳይፍ የሚለውን አሳየኝ። ሳሂህ ካልሆነ እንቀጣለኝ። ኦልራይት አሳየኝ። ይኸውላችሁ ከስራ ያላችሁ ቤታቸውም ኡስታዞቻቸው እንደዚህ ነው የሚዋሿችሁ በአረብኛ። ሳሂህ ነው ሐዲሱ። ይሄ እንኳን ይሄ ዲስ ዱድ ማንበብ የማይችለው ዳኢፍ ነው ብሎ እኛን ሊያታልል ማለት ነው። ከስራ ያላችሁ ውድ እህት ሙስሊሞች ወንድሞች እንዲህ ነው እየሸወዷችሁ ያሉት። እንዲህ ነው የሚያታልሏችሁ፣ እንዲህ ነው የሚያጭበረብሯችሁ። ይሄን እያየ ሰው እንዲህ በሃይማኖት ስም እንዲህ ሲዋሽ ሰው አይሰቀጥጣችሁም? አይቀፋችሁም? እሺ ማንበብ ማይችልስ? እሺ ያው ልክ አለ። አልችልም አላለም። አልችልም ብሏል እንዴ? አረብኛ ሁሉ አልችልም አይደለም። ተረዱ። እኔ አልችልም ለምሳሌ እሺ ማንበብ ካልቻልኩስ እኔ ለመማር ነው አይደል? ተቀጥ መጣው ቆይ ልንገርሽ። ማንበብ ካልቻልሽ ማንበብ ካልቻልሽ እንግሊዘኛውን አረብኛውን ካልቻልሽ በደንብ አስቢ። አረብኛ ካልቻልሽ እንግሊዘኛውን ካልቻልሽ ወደ አማርኛ ይሁንልኝ ማለት ትችያለሽ። አይ አማርኛ ማልችልም ኦሮምኛ ነው ካልሽ ወደ ኦሮምኛ ይሁንልኝ ማለት ትችያለሽ። አይ እኔ ምንም ማንበብ አልችልም ከሆነ ደግሞ አንብቡልኝ ማለት ይቻላል። አንብቡልኝ ማለት እኮ አንተ እኮ አረብኛ አምጣክ የግዴታ አረብኛ አልከው። አረብኛ ሁሉ ላይ ይችላል እኮ እኛ እኮ ኢትዮጵያዊ ነን እኮ። አዳምጫ እኮ ወንድምሽ ያደረገው ምን እንደሆነ ታውቂያለሽ? ላንብብ አለ። አረብኛውን እንግሊዘኛው ተባለ፣ አረብኛው ተባለ አለ። አረብኛ ስናደርግለት ማይኩን ኦፍ ጸጥ አለ። አየውና አብሮት አለ ሌላ ሰው ኡስታዝ ይሆናል። እያወሩ ነበር፣ ቅድም ሲሞግቱኝ ነበር። ደግሞ ጣልቃ ይገባብኝ ነበር። ብቻውን አይደለም። አሁን አንደኛ እኛ ብዙ ጊዜ እኛ ምንም አናውቅም። ልንገርህ ለመማር ነው የምንመጣው። አንተ ጋር አትከራከሪ። ቆይ አለማወቅ እኮ ችግር የለውም። አብሮት ያለውም ሰው አለ። አረብኛውን አሉ። አረብኛውን ካየው በኋላ ቅድም 10 ማይክ እያነሳ ሲረብሽ የነበረው ሰውዬ ጸጥ አለና አንብብ ሲባል አላነብም አለና ጥሎ ወጣ። ኦዲየንስ በደንብ ይረዳል። ከስር ያለ ቀጥል። እኔ አሁን ብዙ ጊዜ አንተም ጋር ለመማር እመጣለሁ፣ ወንድሞች ነው እሱ ጋር ለመማር ሄዳለሁ። እሺ አንተ ጋር ለመማር እመጣለሁ ብዙ ጊዜ። ጥያቄ ጠይቃለሁ፣ ጥያቄ አይመለስም። ሁሌ ጠብቅ ትለኛለህ፣ ሁሌ ጠብቅ እጠብቃለሁ። እሺ ቆይ አንተ ማነህ? ኦፎይ ለማስተማር እስከተቀመጥክ ድረስ ማየው ፖለቲካ ለምን ትሰራላችሁ? ምን በለኝ። አንደኛ የፋጡማው ሜት አድርጌ በቃ ጭንቅላት የሌለው አካል አምላክ ነገር ለማውራት አይደለም። ፋጡማ እያሉ ነው
ስማ ግን እፎ አንድ ነገር ልጠይቅ። ክርስቲያኖችስ እንዴት ነው የሚሆኑት? አሁን ከክርስትና ወደ እስልምና የመጡት አሁን እንዴት ነው የሚሆኑት? አሁን ምሳሌ ኒካ አልታሰሩም፣ ልጅ ወልዶ አንድ ሰው ወደ ክርስትና ቢመጣ እንዴት ነው የሚሆነው? ይህ ቪዲዮ ይመልስልሃል እሱን ጥያቄ በደንብ አብራርተው ተመሰረቱ ከዘርፍ ረጅም ከሆነ አንፈልግም። ከአንድ ደቂቃ በላይ ከሆነ አያስፈልግም። አይመጣም። አንድ ደቂቃ አይሞላም። መሰማት ግን አለበት። እንግዲህ እሳቸው የሚያወሩት በደንብ ልብ ብላችሁ ስሙ፣ እንዴት እንደሚተነትኑት ስሙት። እሺ ልጅ አይወርስም አይወረስም ይላሉ። ስለዚህ ለምንድን ነው የማይወርሰው ነው ጥያቄው። የማይወርሰው እንግዲህ በሸርዓችን ነው፣ በእስልምና ሸርዕ ብቻ ነው እንጂ በሌላ አላቅም። በሸርዓችን የማይወርስበት ምክንያት ያ ውሃ ያኒ ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከእናቱ ጋር ሲገናኝ የሚያፈሰው ፈሳሽ ጠሃራ የለውም። አለ ቢስሚላህ አለ አቅድ ሸርዒ ያኒ አላህ ባልደነገገው በህገ ወጥ ስለተገናኙ ያ የሚወለደው ሰው የዚና ልጅ ይባላል። ስለዚህ የአባቱ ልጅ አይደለም። አባቱን አይወርስም፣ እናቱን ይወርሳል። ምክንያቱም እናቱ ያኒ የሷ ነው። ግን በዚና የተወለደው ሰው እንዲያውም ዑለማዎች ምን አሉ? 100% ልጁ መሆኑን ኢንሻአላህ በዲኤንኤ ነው ወይም በእንትን ነው። ያኒ ለምሳሌ አንድ ሴት አምጥተህ ለአንድ ወንድ አንድ ሳምንት ተገናኛት ትላልና እስከምታረግዝ ይገናኛታል። ካረገዘች በኋላ ይሄ ልጅ የማን ሊሆን ነው? የሱ ነው አይደለም? 100% እንኳን ብናረጋግጥ በሸርዒ ልጁ አይደለም። ልጁ ካልሆነ ደግሞ አይወርስም። ልጁ ስላልሆነ አይወርስም። ምክንያቱም ያው ያፈሰሰው ውሃ በእናቱ ያኔ በሚስቱ ማህፀን የፈሰሰ ውሃ ጠሃራ የለውም፣ ነጅስ ነው። ምክንያቱም በቢስሚላህ በአቅድ ሸርዕ ስላልተገናኙ ማለት ነው። طيب ወግሎች ቀጥል። ቢስሚላህ ተገናኘም ለዛ ልጁ አይደለም ዲቃላ ነው። ኤኒዌይስ ኦኬ። ስለዚህ አወርስም ማለት ነው። አየህ አይደል እስልምና ምን ያህል ዝሙት እንደሚጠየፍ እስልምናችን ግን አየህ አይደል? በጣም ይገርማል። ልጁ ምን አጠፋ ነው? ቢስሚላ ሲባልና ቢስሚላ ሳይባል ስፐርም ይቀያየራል እንዴ? ይለያያል። ምን ያህል ሰውን እንዲህ ወለድን ብለን የምናስበውን ሰው እንዲህ ስለሚያስከስትብን ምን ያህል መጠየፍ እንዳለብን ሶሉሽን እየነገረን ነው። ስለ ቢስሚላህ ሲል እና ቢስሚላህ ሳይል ምንድን ነው የወሲብ ልዩነት አለው? የሚያፈሰው ልዩነት አለው? እሺ ልንገርህ። ቆይ አይደለም እፎይ፣ ቆይ ሰው እስላም እንዳትሆን ያደረገ ይሄ ጥያቄ ነው። እኛ እኮ ጥያቄ ስንጠይቅ ብትመልስልን ክርስቲያን ነው ነው። እኔማ ሙስሊም ማሮን አንደኛ ጭንቅላት የሌለው ነገር ስለማልከተል ነው። ዋናው ፖይንታችን አሁን ቶፒኩ ምንድነው? እሱ ያንተ አባት ራሱ ቢስሚላሂ ብሎ እናትህን ተገናኝቶ ለመውለዱ ምንድነው እርግጠኝነትህ? ቢስሚላሂ ሳይል ከወለደ ስለዚህ በነጃሳ ፈሳሽ ነው የተወለድከው፣ አንተ ራስህ ዲቃላ ነህ ማለት ነው። እንደዛ አሉ። እንደዛ ይላል ሐዲሱ ሲሉ ሰምታችኋል አይደል? አላሉ አይደለም። ማስረጃን እኮ ሼር አይደለም ከሆነ ሐዲስና ያልከውን ነገር ማስረጃ ከቁርአንና ከሐዲስ አሳየን። እኔ እንትና ቄስ እንደዚህ ብለዋል ብዬ ማስረጃ ላምጣልህ? ወሲብ ስታደርግ ዝም ብለህ ነው ወሲብ የሚደረገው? እንደ እስልምና ምንም የሚባል ነገር የለም። ዋትስ ዩር ፖይንት? ምንድን ነው ፖይንትሽ? ምንድን ነው የሚባለው ተባለ? ምንድን ነው የሚባለው? የሚባለው ዚክር ይባላል። ኦኬ ሱና ነው። ሱና ነው። ጥቅሙ ምንድን ነው? ታዘናለህ። አላህና ረሱል ለማንኛቸውም እንቅስቃሴያችንን አግባብና ህግ አለው የምናደርግበት። ስህተት እስቲ የሚባለውን በለው። ላይክ እኔ አላውቀውም በቃሌ። ፋጡማ አባት ታውቀዋለህ?
ወሲብ አድርጎ አያውቅም። ለዛ እንዲሁ ነው የሚያደርገው። አግብቷል መሰለኝ። ካገባ እንዲሁ ነው በቃ አይለውም። ስለዚህ ቢወልደው ልጁ ዋጅብ ካልሆነ እኮ ሱና ከሆነ ብፈልግ ትለዋለህ፣ ብፈልግ ትተዋለህ ማለት ነው። ይህ ማለት ደግሞ ዲቃላ ሆነ ማለት ነው። ዲቃላ ከሆነ ደግሞ ለታወርስም የጋነም ነው። በቃ እኔ ግን አሁን እያሳሰበኝ ያለው ከክርስትና ወደ እስልምና የመጡት ነው። ይሄንኛው የሚጠፋ አይደለም። ቢስሚላህም ብለህ መጀመር ትችላለህ። የአረበኛው ቋንቋ ነው፣ ችግር የለውም። ያን በአማርኛ ትለዋለህ። እፎይ ጥያቄ በደንብ ግን ጥያቄ ነበር ይላል። አሁን ጥያቄ ምንድነው? አሁን ከክርስትና ምሳሌ ሁለት ወልዳ ወይንም ሶስት ወልዳ አምስት ወልዳ የምትመጣለች ምሳሌ ቤተሰቦቿን ይዛ ወደ እስልምና የሚመጡ አሉ። ብዙ የኢትዮጵያ ሕዝብ እንደውም ብዙ ከክርስትና ወደ እስልምና የመጣው። ስለዚህ የሚተርፍ የለም። ድቃላ ነው የተበከለ ስለሆነ ስፐርማቸው መጀመሪያ የተበከለ ስለሆነ ለቃሉ ይቅርታ ጤነኛ አይደሉም ማለት ነው። ጀሃነም ነው የሚጠብቃቸው። እሱማ ግድ ነው። ዘሩም ሆነ አልሆነም ክርስቶስን ክደው ከሄዱ ገሃነም ነው የሚገቡት። ኦልሬዲ በዘራቸው ምክንያት ደግሞ ገሃነም ይገባዋል። ዲቃላ ገሃነም የሚገባበት ምክንያት ምንድን ነው? ሙስሊም ነው አንተ የፋጡማ አባት ገሃነም የሚገባበት ምክንያት ዲቃላ ምንድን ነው? ገሃነም የሚገባበት ምክንያት ምንድን ነው? እሱ ዲቃላ ዑመር ዲቃላ ምን አጥፍቶ ነው ገሃነም የሚገባው እኮ የሚለውን አሳየና ሐዲሱን። ኦኬ ሐዲሱን ከማየታችን በፊት ዲቃላ ገሃነም ይገባል የሚል ጤናማ አይደለም ብለህ ታምናለህ? እኔ ለምሳሌ ዲቃላ ገሃነም ይገባል ገነት አይገባም የሚል አንድ አካል ስህተት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? አዎ መጽሐፍ ቅዱስም ይላል፣ እኔ ስህተት ነው ነው የምለው። ቁርአን ግን ሐዲስም ኦኬ መልካም እሺ እናያለን። እኔ ደግመልሃለሁኝ ዲቃላ ገነት አይገባም። ምንድነው ሳንቲም የለም ቢታይ ተርፏል እንዴ ነው በቃ ምንድነው ዲቃላ ገነትን አይገባም የሚል ስለዚህ ተሳስቷል ማለት ነው። ክፈትለት ቪኪ ክፈቱ። እሺ ክፈቱ ሐዲሱን። አረ እድል እናገኝ እንጂ ዛሬ እፎይ እንዴት ዋላችሁ? ሰላም። ቀደም እኮ ስንሰጥሽ አልሰማ ብለሽን ነው። እኔ እዚህ ጋር ሀሳብ ለመስጠት የምፈልገው ሁሉም ሰው በየኃጢአቱ እንጂ በእስልምና የሚጠየቀው ማንም ሰው በቤተሰቡ ኃጢአት ማንም የሚጠየቅ ነገር የለም። ዲቃላ ሆነ ምንም ሆነ ሁሉም ሰው በእምነቱ ነው የሚጠየቀው እንጂ በአባትና እችን አዲስ አንብቢልን። እችን አዲስ አንብቢያት ቅድሚያ፣ ከዛ በኋላ እናያለን። እችን መፈከር በሰጠው ስጦታ ላይ የሚመጻደቅ ለጋስነቱን የሚቆጥር እና የዝንች ጀነት አይገባም። ምን ላይ ነው እንደዛ የሚለው? ሐዲስሽ ላይ ኃይልም እንግሊዘኛውን ክፈተው። ከኔ ጋር አለ እንቀጥለው። እንግሊዘኛውን ክፈተው። አይ አትተርጉመው። ሱና ዶት ኮም ላይ ያለውን ሰሂህ ቡኻሪ ምን ላይ ነው ያለው? ሐዲስ ነው ምን ላይ ነው ያለው? ይሄን ነገር ግን በቀደም ኡስታዞችን ጠይቄ በእስልምና ማይቀበል ነው እንደዚህ ነገር የለም ተብያለሁ። ከአንተ ጋር ራሱ እንድቹ ተከራክረን ማለት ነው። አንድ አጀንዳ ማን ያለሽ? አንድ አይደለም ብዙ ሰጥሻለሁ። አንተን ያፋጠጠክ ኡስታዙን እጄ ጠይቄው ነግሮኛል። እንጂ አሁን አዲስሽን አንብቢን። ያው ተከፍቶልሻል። እስቲ ውሸት ነው ያለበትን ቪዲዮ ነው ወይንም ደግሞ የሰጠሽ ማስረጃ ሳይኝ። ዲቃላ ገነት ይገባል የሚለው ማስረጃውን ሲያሳይኝ የትኛው ሀዲስ ላይ ነው? የትኛው ቁጥር ላይ ነው? ሀዲስ እንደሆነ ላሳየ። ሱና ዶት ኮም ላይ ያለው ግቡና ያው ተከፍቶልሃል እኮ ወዳጄ። ግሬዱ ያለበት ሱና ዶት ኮም ግሬዱን አሳየው ወዳጃችን። እንግሊዘኛ ስለማይችል አረብኛውን አድርግለት። እንግሊዘኛው ላይ አድርገው። ይኸው ታየ። እንግሊዝኛውማ ሳውንድ ይላል እኮ አላየውም እንዴ? ማንበብ ስላልቻልኩ እኮ ነው። ሳሂህ ይኸው እንግሊዝኛውንም አየው።
ሳውንድ ዲቱ ኤክስተርናል ፋክተርስ ያው ከላይ አይታይ ሳውንድ እስቲ በእጅህ ንቀው እስቲ የቱ ጋር ደንቁልለት ምንድን ነው ሳውንድ ዲቱ ኤክስተርናል ፋክተር ሰሂህ የሚሆነው ሰሂህ እኮ ነው ኦቴንቲክ ነው እንጂ ኦቴንቲክ ማለት ነው። ሳውንድ ማለት ኦቴንቲክ ማለት ነው። አረብኛው ነው ወዳጃችን አረብኛው የትኛው እንደሆነ እንግሊዝኛው ላይ ለምን የለም እኮ እንግሊዝኛው እንዳለህ እኮ አትችልም ማለት እንዴት እናስረዳህ ወንድማችን? እንግሊዝኛ አታውቅም። ስለዚህ እንዴት እናስረዳህ? ወይን እንግሊዝኛ አታውቅም። ስለዚህ ምን እንተባበረው? ወጋዳችን ዘመዳችን ይሄ ሳሄ ነው የሚለው እኮ ያ ምን አጥፍቶ ነው ዲቃላ ታረጋን ነው የሚገባው? ወዳጃችን ዘመዳችን መልስልና ከፍ አድርገው እንግሊዝኛው ላይ አድርገው ከላይ ጀምር ከላይ የሐዲሱ ገሬ ላይ እንግሊዝኛው ላይ ራሱ ተቀምጦላል። ምን ነው የሚለው? ይሄ አርናውት ነው የሚለው። ምን ማለት ነው? ሰሂህ አይደለም የሚለው ነው። ምን ማለት ነው? ላይክ ሰሂህ ማለት አይደለም። አረ ምን ማለት ነው? ያልሆነ ነገር ነው። አረብኛ ወርድ ነው እኮ እንግሊዝኛ ወርድ አይደለም። በልንገርሽ ምን ብሎ የድምጽ አራስማኝ የአብዛኛው የድምጽ አብላጫ ብሎ አልመጣም። እንደዛ ብሎ መጣና ከዛ ግሬዱን ሲነግር አብዛኛው አብላጫ ቢለው ቆይ አንዴ እስኪ ተናቆር ነው እንዴ? በውጫዊ ምክንያት የተነሳ ሳውንድ ማለት ምን ማለት ነው? ኦመር ሳውንድ ማለት ምን ማለት ነው? ድምጽ ምን ነው የምታዝገን? ሳውንድ ዲቱ ኤክስተርናል ፋክተር ነው። ምንድነው ይሄ ሳውንድ ማለት? የማታ ነው እንዴ ተማርከው እንግሊዝኛ? ምን አይነት ነገር አንተ የምታውቀው? እቺ ሳውንድ የምትለው ቮይሱን ብቻ የምታውቀው? አረ በርባክ ተብራለሁ። ይሄ በስቴቱ ጋር ነው ይሄ ሰሂህ የሚለው እስቲ ያሳየና። ሳውንድ ማለት አንድ ነገር ተቀባይ ነው ማለት ነው። ወይንም ደግሞ ፕሊዝ እንግሊዝኛ በአንድ እንትን ብቻ የሚተረጎመው ብለህ ስለምታስብ ነው ድምጽ ብለህ እንትን የፈታው አንድ ነገር ፕሊዝ የሆነ ነገር አይተህ this is sound ምትል የሆነ እንትንን አይተህ ተቀባይ ነው፣ ትክክል ነው፣ ጤናማ ነው እንደማለትም ይሄዳል። ሳሂህ ሚለውን ተክቶ የመጣ ፕሊዝ የት ሀገር እንግሊዝኛ ነው እኮ የምታወራው? ቤት ሀገር እንግሊዝኛ ነው ሳውንድ ተቀባይነት ማለት ነው ማለት ሳውንድ ማለት ስህተት ማለት አይደለም። ሜይ ቢ እንዴት ላስረዳ እንደምችል አላውቅም። አሁን ይሄ ሐዲስ ይኸው ሰሂህ የሚለውን አሳየኝ። ሰሂህ ነው አልከኝ። አሳየው እኮ አረብኛው ላይም እኮ አሳየው። ምን ይኸው ሰሂህ ነው የሚለው አረበኛው ሰሂህ ነው የሚለው። ጥያቄ መጠየቅ ይችላሉ? ጥያቄ መጠየቅ ይችላሉ? እንግሊዝኛ ሳይሆን አረበኛውን አንብቤዋለሁ። አንቺ ዝም ብለሽ አትበለኝ። አንዴ እኔስ አስጨርሼ ነው የምልክህ። መዝሙር ያሬድ እንኳን ደህና መጣ። እግዚአብሔር ይመስገን። ፎዬ እንዴት አመሸህ? ሰላም ክርስቶስ ከሁላችሁ ጋር ይሁን። ኡመር ሳውንድ ማለት ድምጽ ማለት አይደለም። ኦኬ ሳውንድ የሚለው ሁሌ ለድምጽ ብቻ የሚቀጥላል። ለምሳሌ these factors are sound ካልክ the document is sound ካልክ the argument is sound ካልክ the decision is sound ካልክ ሳውንድ ማለት accepted ነው ማለት ነው። ኦኬ so ሳውንድ የሚለው always ሳውንድ ሲባል ድምጽ ብቻ ወይ ደግሞ የሆነ ከመናገር ጋር የተገናኘ ብቻ አይደለም። አግሪመንትን ያሳያል፣ አክሴፕትድ የሆነ መሆኑን ያሳያል። የአንአክሴፕተብል ተቃራኒው አክሴፕተብል ነው which is sound ማለት ነው።
ሳውንድ የሚለው እዚህ ጋር ፋክተሮቹ ነው። እዚህ ጋር አይተው ከሆነ ኤክስተርናል ፋክተር ይልና ሳውንድ ይላል። ኤክስተርናል ፋክተርስ የተባሉት ምንድን ናቸው? ኡመር አንዴ ቆይ። ኤክስተርናል ፋክተርስ የተባሉት ምን ናቸው? እዚህ ጋር ኦራሊ የተላለፉት ኤክስተርናል ፋክተርስ ምንድን ናቸው? ኦራሊ ምናምን የተላለፉት። ኤክስተርናል ፋክተር ማለት ኦራሊ ማለት ነው? አይ አንዱ ሊሆን ይችላል። ከኤክስተርናል ፋክተሮቹ አንዱ ኦራሊ ከሌላ ቦታ የተሰማ ነገር ሊሆን ይችላል። ኤክስተርናል ፋክተርስ አንዴ ቪኪ መልሰው ቆይ። ኤክስተርናል ሳውንድስ ዲዩ ቱ ኤክስተርናል ፋክተርስ ማለት ነው። በዚህ ሐዲስ መሰረት ኤክስተርናል ፋክተር የተባለው ምንድን ነው? ይሄን ከማይቀበሉት ውጭ ለምሳሌ እዚህ ፋክተር እንዴ ታዲያ ምን ማለት ነው? እንግሊሽ ዋን መውሰድ አለብን እንደ አዲስ። ኦኬ አውቀህ ከሆነ ራስህን ነው የምትሸውደው። ባይዘው ዲዩ ቱ ኤክስተርናል ፋክተርስ ነው መዝሙር። አይ አማርኛ ሁለተኛ ቋንቋ አማርኛ አንደኛ ማስረኛ ምን አይጠበቅበትም እኮ። እንግሊዘኛ የሚፈልገው ምን መሰለህ? ጭንቅላትን ተጠቅመህ የተማርከውን አፕላይ ማድረግ ነው። ታማኝ መሆን ማለት ምን ማለት ነው? እባክህ ንገረኝ። ዲዩ ቱ ኤክስተርናል ኦኬ ሳውንድ ፋክተርስ ማለት ምንድነው? ኤክስተርናል ፋክተርስ ማለት ካሉት መረጃዎች ጋር ተደምሮ ካሉት ኮንሲደር ከዚህ ሐዲስ ጋር ካሉት ሰንሰለቶቹ ጋር ከሐዲሱ ጋር ተያይዞ ከመጡት ሰንሰለቶቹ ጋር ተደምሮ ከነዚህ ፋክተር ጋር ተያይዞ ምን አይነት ግሬድ ተሰጠው ማለት ነው? ሳውንድ ግሬድ ተሰጠው which is acceptable ማለት ነው፣ ወይም ሰሂህ ማለት ነው እንጂ አውቴንቲክነቱ that much እንደ ሰሂህ አይደለም ማለት ነው። ሳውንድ ማለት ነው። ሳውንድ ማለት ነው። አቀጥሎ ኮንቴክስት ነው ፋክተሮች ከተሻለ ነው ማለት ነው። ቪኪ ወይ አንዴ ኦኬ አረብኛውን አሳየን አይደለ? ሰሂህ ነው። እንግሊዘኛውን አመጣን ሳውንድ ነው። መዝሙር አይ ከኔ ጋር ታወራለህ። አረብኛው ምን ይላል? አረብኛው ምን ይላል? አይ እንግሊዘኛው አረብኛው ነው የሚተረጉመው አይደለ? አረብኛው ምን ይላል? የትኛው ትርጉም ነው? እስቲ አረብኛውን አስተርጉ። ያው በድምጽ አድርግለት ወይ ነው ሰሂህ ብሎ ምንድን ነው የሚለው? በድምጽ አድርግለት። ሰሂህ ለጋይር ምን ማለት ነው? ኸይር ታስተላላፊዎች አረቢክ አላውቅም እኮ ሊተረጉም ነው። አይሰማም እንደሚታድጋል የት ነው? صحيح 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 ኦልራይት صحيح ነው የሚለው صحيح ያ አንድ እንድገመውና እሺ ወሬ ከስር ሆነ እንዲማር ነው። አይ صحيح አንዴ ቪኪ ላኩል ሊንክ አለ። ጭንቅላት የሌለው ነገር አምላኪዎቹ በዚህ መጠን ጭንቅላታቸውን ላለመጠቀም የሚጥሩት ሰዓት ለመግደል ስለሆነ እንግሊዘኛ ችሎታውን በዛውም ደግሞ ቻሌንጅ ለማድረግ አንድ አዲስ ደግሞ እንድገመው ወይስ አውተንቲክ የሆነ ወይንም ጉድ የሆነ ግሬድ ደግሞ እንድገመው። ኦኬ አይ እኔ ጥያቄ መጠየቅ አልችልም። አንተ ነው የምትጠይቀው ነው። ግሬዱ ምን ይላል? የኛውን ደግሞ ያው ጉድ ምን ማለት ነው? ዞሮ ሰሂህ ማለት አይደለም። ምን ማለት ነው? በቃ ጉድ ማለት ነው። ጉድ ጥሩ ሰንሰለት አለው ማለት ነው። ጥሩ ሰንሰለት አለው። አዲሱ ነው። በትናት ኦቴንቲክ ነው ግን እያለ አይደለም። እኛው ስለ ኦቴንቲክ ነው እያወራን ያለው። እሺ ከስራውነ ትማራለህ ካሁን በኋላ። እንደዚህ አይነት ንፍጥ ጭንቅላት ነው ያላቸው አብዮቹ። ምክንያቱም አምላካቸውም ጭንቅላት የለውም። እኮ ዑመር እኮ አሁን እኮ በራሱ ቅድም እኮ ገደል ገብቷል እኮ በራሱ ንያን እንኳን አላውቅም እኮ አለ። ሚስቴን አብሬ ስተኛ እኮ ንያ አላደርግም እያለ ነው። ያ የሚወልደው ልጅ ገሃነም ከሚገቡት አንዱ ይሆናል ማለት ነው። ይሄማ ምን ይቀርለታል?
ህይወት ነው፣ ቀልድ አይደለም። ኡመር አይኖ ያውቃል፣ የተማረ ነው፣ እናውቀዋለን። ህሊናውም ያውቃል። ግን በውሸት የምታመልከው ህሊና የዚህን ያህል ጨንቆት በአደባባይ ላይ ግን የምትዋሽለት ዋሽተህ ትክክል የምታደርገው አምላክ እንዴት ነው አምላክ ሊሆን የሚችለው? የህይወት ጉዳይ የመዳንና ያለመዳን ጉዳይ ስለሆነ ማለት ነው። የሞትና የህይወት ጉዳይ ነው እና በዚህን ያህል ደረጃ አንተ እየደገፍከው እየዋሸህለት፣ አንተ እያስተካከልከው እየጠገንከው የምታመልከው አምላክ ምንድን ነው አምላክነቱ? ለአንተ ምን ይጠቅመሃልስ? በጣም አሳዛኝ ነው። ብቻ ካልዋሹለት አይሆንም። ካልዋሹለት መቆም የማይችል አምላክ ነው ያላቸው። ለዛ ነው አትፍረዱባቸው። የዋሹለት ዘንድ ግዴታ ያስፈልጋቸዋል ሊያቆሙት ማለት ነው። አንቺ የጭንቅላት የሌለው አካል አምላኪ ዲያቆን አይደለሁም ብዬሻለሁኝ። እንዳላህ መስማት አትችይም እንዴ? ደንቆሮ ነሽ አንቺም። አላህ ጭንቅላት ስለሌለው ነው የማይሰማው። አሰሚም አንቺም አላማ ሰሚ ነው። አላማ ሰሚ ነው። ጭንቅላት ሳይኖረው በምኑ ነው የሰማው እንዴ? የግድ በእግሩ ነው የሚሰማው። እኔ ዲስሪስፔክት መደራረግ አልፈልግም። እኔ ስነስርዓቴም አይደለም። ጭንቅላት የሌለውን አካል ስለምትከታይ እንጂ ዲያቆን አይደለሁም ደጋግሜ ያልነገርኩሽም? ወይንስ ውሸት ስለሚፈቀድልሽ ያንን ጭንቅላት የሌለውን እግር ለማምለክ እኔ ላይ መዋሸት አለብሽ? ለምስኪው ኡስታዞችሽ ውሸታም ስለሆኑ ለሰዎች ታይትል ይሰጡና የሐሰት ታይትል ልክ እፎይ ይመጣል እያሉ አዲስ ምን ነው ዲያቆን መባል የሚያሳፍር ነገር ነው እንዴ? ምን ነው ለምን? በጣም የተከበረ ስለሆነ መዝሙረ ዳዊት ዲያቆን ነው። ለምሳሌ እኔ ያልሆንኩትን ነህ ለምን ትይኛለሽ? ይሄ እኮ ታይትል መስጠት ወንጀልም ነው፣ ያስጠይቅሻል እኮ። ድቁና የሚሰጠው ተምሮ በክህነቱ ነው። አዳምጪ ቆይ። አንቺ ያንን ጭንቅላት የሌለውን አካል ለማምለክ ብለሽ እኔ ላይ ለመዋሹ፣ እግር ለማምለክ ብለሽ ለመቀጥፊው፣ ሃይማኖታችሁ ላይ ዋሹ፣ እኔ ላይ ግን አትዋሹ። ኡስታዞችሽ ወራዳና ውሸታም ስለሆኑ ነው ዲያቆን የሚሉት። ዲያቆን ነን አላልንም። ዲያቆን የሚል ስማችን ላይ የለም። ጭንቅላት የሌለውን አካል ስታመልኩ ሁሌም ውሸት ነው የሚታያችሁ። በስማችን ላይ እንኳን ትዋሻላችሁ። ያልሆነው ናችሁ ብላችሁ ማለት ነው። ምክንያቱም ጭንቅላት የሌለው ሯጭ አካል ስለምታመልኩ፣ ባት ስለምታመልኩ፣ የተቆራረጠ ጣዖት ስለምታመልኩ፣ ያንን ጣዖት እውነት ለማድረግ እኛ ላይ ስማችን ላይ እንኳን ሳይቀር ትቀጥፋላችሁ። ወራዳ ደጋግሜ ዲያቆን አይደለሁም ዲያቆን ብለሽ አትጥሪ፣ እፎይ ነው ስሜ እያልኩሽ ለምን ትዋሻለሽ? ኡስታዞችሽን እየሰማሽ እኔ ጋር ትዋሽ ደግመሽ እንዳታደርጊ። እሺ ዲያቆን ተምሮ ነው አልከኝ። እንግዲህ እኔ አንተ ሳትማር ነው እኔ ጥያቄ ስለ እምነት ልማር አንተ ጋር የመጣሁት። እሺ ወይ ደግሞ ንገረኝ አንድ ነገር። ልክ እንዳለ መሐመድ ጆሮ እንደተባለ ሁሉ ቢያንስ ለመስማት ሞክሪ። አንቺ እንደ መሐመድ ለመሆን ሞክሪ። ቢያንስ እሱ ጆሮ ነበረ፣ በደንብ ወሬ ሰሚ ነው፣ ያደምጣል ማለት ነው። አላህ ጭንቅላት ስለሌለው ሯጭ ነው። ዛሬ ወይ ጥያቄ ልጠይቅ እኔ ቢነገርሽም አሰሚም እኮ አንቺ ቅድሚያ ኤክስኪውዝ ይቅርታ ራሱ አላልሽም እኮ ደጋግሜ ስለነገርኩሽ ማለት ነው። የክብር ስም ስለሰጠው ነው ይቅርታ ምልክ። አዳምጪ፣ ወንጀል ነው አልኩሽ እኮ። ሰው ያልሆነው ነህ ብለሽ እየቀጠፍሽ ስለሆነ ማለት ነው፣ ውሸት ስለሆነ አንቺ ሴት ሆነሽ ሳለ ፍርድ ቤት አቁመኝ። ወንጀል ከሆነ ፍርድ ቤት አቁመኝ። ቆይ ለምን ወንጀል ፍርድ ቤት አቆምሻለሁ? ገሃነም ልክሽ የለ እንዴ? ወደ ገሃነም ልክሻለሁኝ እኮ። ምክንያቱም ቃሌን አልሰማ ብለሻል። ክርስቶስ የነገረኝን እየነገርኩሽ አልሰማ ብለሻል። ይሄ ቃሌ ደግሞ ከክርስቶስ የሰማሁትን መጽሐፍ ቅዱስ የነገረኝን ስነግርሽ አልሰማ ስላልሽ ይሄ ከኔ የምትሰሚው ቃል ገሃነም ይልክሻል። ያንን ጭንቅላት የሌለውን አካል እያመለክሽ ገነት አትገቢያትም። በዚህ መጠን እየዋሸሽ ገነት አትገቢያትም። እውነት የሆነውን አካል አልከተልም ብለሽ ጭንቅላት የሌለውን ሯጩን አካል እሱን አምልኬ ገነት እገባለሁ ብለሽ እንዳታስቢ፣ ገሃነም ነው ምልክሽ። ምክንያቱም አስረዳኝ፣ እውነት የሆነውን አምላክ አስተምረኝ አልኩህ እኮ። አንተ ዝም ብለህ ምክር አበዛብኝ ስለተገለጠ። አልደረሱበትም እንደ እሱ አልደረሰበትም እንደ
ገና እየሮጠ ነው። ሮጦ አልጨረሰም አለ። ሲያርፍ ይደርስበታል። ገና እርሶ ደግሞ ተከብሮ ይቀመጡ። የፋጢማ አባ ነው ምናምን። የራሴን ጥያቄ ነው ልጠይቅ የመጣሁት። አትግማሙ። ጴንጤ ነው ተነቅቶበታል። እሺ ምንድን ነው ጥያቄሽ? አንቺ እኮ እሱ አይደለሽም። እኔ እሱን ነው እኔ ያልኩት። ሙስሊም እውነት ሙስሊም ትምህርቱን ማታውቁት ከሆነ አፍክን ዝጋ። ሯጭ አለ አላልክም። እሱ የኔ የሚሮጥ አላህ አላመልክም። እኔ እኮ ያውቃሉ እነሱ። ስሙን በተቀመጡበት ተከብሮ ይቀመጡ። በቃ አፎቱን ዝጉና ሚውት አድርጉ። እኔ ራሴን ጥያቄ ፎጋ ልጠይቅ ነው የመጣሁት። አፎቱን አይክፈቱ። ጴንጤ መሆኑ ተነክቷል። ዝም በሉ ቀጣፊ። አብ ወልድ መንፈስ ቅዱስን አስረዳኝ። ፎይ አፎቱን ዝጉ እርሶ። ኦኬ አይዳ ወይኔ የለመደብኝ ብዬ ነበር። አሁን አቤት። ኦኬ አብ ወልድ መንፈስ ቅዱስን መረዳት ፈልገሻል። ነገር ግን ጭንቅላት የሌለውን አላህን በደንብ ተረድተሽዋል። እሱን አይመለከቱትም። እፎይም ሰላም አስረዱኝ። ምንድነው ወላሂ ላዚም እንትና መዝሙረ ያሬድ እኔ ትትናቸውን አስተምሯቸውን ቢኒንና መዝሙረ ያሬድ በጣም ነው የሰው ልጅ እንትን የሚሉት። እፎይም ደግሞ እንደዛው እንትን ብለክ ሰላም ላካቸው ሊያስረዱ በትትና ነው ሰው እንትን የሚለው። እርሶም ቀልድ ቁምና እፎይም አስረዳኝ። አሁን እሺ በቃ ስትትና ስላለው እኔ ይቅርታ ስላላልሽኝ መዝሙረ ያሬድ ያስተምርሻል። ኦኬ ቀጥል። መዝሙረ ያሬድ ምን ኃጢአት ሰራው? እፎይ ይቅርታ ምለው እኔ ከፍቶኛል። ከፍተሽኛል። ሰው ስንት ዓመት ተምሮ የሚሰጠውን ስም ስለሰጠው ነው የሚተፋት። ደስ እንዲልክ ነው የሚገባው። ሰላም ብያለሁ። መዝሙረ ያሬድ ቀንም ተገናኝተናል። መዝሙረ ያሬድ ቀንም ተገናኝተናል። አሁንም ሰላም ብያለሁ። ይቆራረጣል። እኔ ጋር የሚቆራረጠው ኧረ መዝሙረ ያሬድ ጋር ነው የተቆራረጠ ነው። አይሰማንም ነው። አይሰማም። እፎይ አሁን ይሰማል። በቃ ይቀጥሉ። ኔትወርክ ያለበት ቦታ አይደለም ያለሁት እና ቀጥሉ። በቃ ነቢ ድምጽ ይቋረጥባታል። አሁን ይሰራል። ዲያቆን አሁን መጣል። እሳቸው ኔትወርካቸው ቀይ ያበራ ነው። እሺ አሁን ይሰማል። እሺ ሞክር። አይሰማም። እሺ አይዳ አይሰማም። አሁን ኔትወርካቸው ቀይ ያበራ ነው። ኦኬ ያኔ ይሰማሻል? ይሰማል። ኦኬ ምንድነው ጥያቄሽ? አብ ወልድ መንፈስ ቅዱስ አንድ መሆናቸውን አምላክ መሆናቸውን ንገረኝ፣ አስረዳኝ። ኦኬ አብ ወልድ መንፈስ ቅዱስ እኔ ልማር ነው የመጣሁት። ሲሪየስ ነው፣ አስረዳኝ። እኔ በቀልድ አትያዘው። ያ ችግር የለውም። በቀልድ ምን ጨነቀን? ኤኒዌይስ አብ ወልድ መንፈስ ቅዱስ አምላክ መሆናቸውን አስረዳኝ የሚል ነው። አብ ወልድ መንፈስ ቅዱስ ስንል አንድ አምላክ በሶስት አካል እያልን ነው። ስለዚህ አብ ወልድና መንፈስ ቅዱስ የሚጠሩበት አይደለም። ወልድም መንፈስ ቅዱስና አብ የሚጠሩበት አይደለም። ሶስት ስም ሶስት አካል አለ። አንድ አምላክ አለ። አንድ አምላክ ለመሆኑ ዘዳግም ላይ ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ አምላክ ነው ይላል። አምላካችን አንድ አምላክ ነው። ያ አንዱ አምላክ ግን በሶስት አካል የተገለጠ ነው። አንድ አምላክ አለን። አንዱ አምላክ ሶስት አካል ብለን እናምናለን። ያ ማለት ግን በደንብ አስተውሉ። ያ ስንል ሶስት እንደኔ እንደ ቤላና እንደ አይዳ
ሶስት ሰዎች ቁጭ ቁጭ እንዳልነው የተከፋፈሉ ዛምዛሞች አሉ፣ በዘመን በፍቃድ በስልጣን የሚለያዩ እያልን አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ፣ ነገር ግን ሶስት አካል እያልን ነው። አብ በኩነት አስተምሮ ልብ ብለን እናምናለን። ቃል ወልድ ብለን እናምናለን። የአብ የባህሪ የአብና የመንፈስ ቅዱስ የባህሪ ቃላቸው፣ መንፈስ ቅዱስን ደግሞ የአብና የወልድ የባህሪ ህይወታቸው ብለን እናምናለን። ስለዚህ አምላካችን የባህሪ ቃል አለው። አምላካችን የባህሪ ህይወት አለው። ሙት አይደለም፣ ሚውት አይደለም፣ ሙት አይደለም እያልን ነው። ሶስት አካል ስንል ከዚህ አንጻር ነው። ሶስቱን አካል የሚገልጽ አለ ወይ? በሚገባ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ክርስቶስ ለደቀ መዛሙርቱ በታላቁ ትእዛዝ ባዘዘበት ላይ ወደ ዓለም ሲልካቸው ሂዱ፣ ወደ ዓለም ሁሉ ወንጌል እየሰበካችሁ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለው ይላል። እንግዲህ በዚህ ላይ የምንመለከተው እንግዲህ ሂዱና አለ። መንበሉ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም ስልጣንን የሚያሳይ ነው። እያጠመቃችሁ ያዘዘዋችሁንም ሁሉ እንዲጠብቁ አስተምሩ። ምን በሏቸው? አስተምሯቸው። በማን ስም እያጠመቁ? በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር እንዲያደርጉ አዘዛቸው ማለት ነው። ስንት ስሞች ተጠቅሰዋል? ሶስት ስሞች። ስለዚህ ሶስት አካሎች በአንድ ስም፣ ስሞች አይደለም፣ ስም እያጠመቃችሁ ምን በሏቸው? ደቀ መዝሙርት ያደርጓቸው። ስለዚህ አንድ አምላክ አለ። የአንዱ አምላክ ሶስት አካል ብለን እናምናለን። እንደዛ ነው። አንዲት ፍቃድ ነው ያለቻቸው፣ አንዲት ስልጣን ነው ያለው፣ ለአብ ያለው ለወልድ ያለው። እንደዛ ከሆነ ወልድ ሲሞት ሶስቱም ሞተዋል ማለት ነው። ማን አለ? አንድ ናቸው ያልከኝ እኮ ነው። አንድ ስምንት ናቸው ተለያየ እንጂ ያልከኝ እኮ። በአካል አንድ አላልኩም እኮ እህታችን፣ ሶስት አካል አልኩሽ። ሶስት አካል ናቸው ግን በመንትን በመንፈስ ደግሞ አንድ ናቸው ነው ምናምን አልከኝ። እንደዛ ምን አልኩሽ? እኔ በአካል ሶስት አንድ መለኮት። ስለዚህ ስለ አካል ነው ያወራሁት። ስለ አካል ስታወሪ ሞት መወለድ ለክርስቶስ ሲነገር ስለ አካል ይሆናል ማለት ነው። ክርስቶስ በስጋ የተገለጠው ስለ አካል ይሆናል። ስለዚህ ከሶስቱ አካል አንዱ እሱም ወልድ በስጋ ተገልጧል። ቃል ስጋ ሆኗል። ቃል ስጋን ተዋህዷል። ስለዚህ በተለየ አካሉ ከሶስቱ አካል አንዱ አካል ወልድ በስጋ ተገልጧል። በስጋ ሞተ ተብሎ ይነገርለታል። ያ በስጋ ሞተ ሲባል ግን ቃል ማለትም የአብ የባህሪ ልጁ ከአብ እቅፍ ተለይቶ ነው ወይ? አልተለየም። እስቲል በመቃብር ሆኖ በአብ እቅፍም ነው። በመቃብርም ሆኖ በአብ እቅፍ ነው። መለኮት በሁሉ የሞላ ስለሆነ ሞተ ስንል በስጋው ስለሆነ ከስጋው ጋር መለኮት አለ። ስጋው ቃል ገንዘብ አድርጓል። ቃል እስቲል በአብ እቅፍም አለ። አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይለናል። በምድር ሆኖ ወልድ እየተረከ እስቲል በማን እቅፍ ነው ይለናል? በአባቱ እቅፍ ነው ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ እየወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ራሱን የሰው ልጅ ብሎ ቃልን ገንዘብ ስላደረገ ስለተዋሃደ በምድር እያለ በሰማይ አለ ይለዋል። ስለዚህ በሁሉ የሞላ በሁሉ ያለ ነው ወልድ ክርስቶስ ማለት ነው። እሺ ወልድ ለምንድን ከራሱ አንዳቸው ነገር ማድረግ ማይችለው? ይችላል እኮ መጽሐፍ ቅዱስ ላይ እኮ አንዳችም የተነገረኝን ነው እንጂ አንዳችም ከራሴ ላደርግ አልችልም ብሏል። እንደዛ አይደለም የሚለው በስርዓት በይው። ወይ እንትኑን ላምጣልህ ከፈለክ አንቀጹን እንደዛ ያለበት ማለት ነው።
በዛው ሙስሊሞች ጭንቅላት የሌለውን ሲያመልኩ እጅ እንዳለው ያምናሉ፣ እግር እንዳለው ያምናሉ፣ ነፍስም እንዳለው ያምናሉ። አንድ ነው ስትሉ እነኚህ ሁሉ ደምራችሁ ነው? አንድ እግር ሲደመር፣ ሁለት እግር ሲደመር፣ ሶስት እግር፣ እጅ ሲደመር እነኚህ ሁሉ ደምራችሁ ነው አንድ አምላክ የምትሉት? እኛ ክርስቶስ እሱ የአብ የባህሪ ቃሉ የባህሪ እጁ ክንዱ ብለን እናምናለን። የአላህን እጅ እግር እነኚህ እንደማምራችሁ ነው እንደኛ አንድ ብላችሁ የምትቆጥሩት? ስንት አካል ነው የምታመልኩት እናንተ? እኔ ንጽጽር አቆማለሁ። የአላህን አካል ብዛት የነገረኝ ካለ ይሄን ያህል አላህ እኔ ማመልካው የአላህ አካላቱ ብዛቱ ይሄን ያህል ነው ብሎ የነገረኝ ንጽጽር አቆማለሁ። ታስታወሳችሁ? ኡስታዙን ጠይቄው ነበር ባለፈው ውይይታችን ላይ ስንት አካል ነው የምታመልከው እለዋለሁ። አንተ የዘረዘርካቸውን አካላት ነው ማመልከው አለ። ስንት ነው ብዛታቸው? አንተ ቁጠራቸውኝ አንተ አልካቸው። እንዴ እኔ ያልኳቸው ማቃቸውን የተወሰኑትን ያለ ብያለ። ስንት ናቸው? ተገጣጥመዋል? አላቅም። ተበታትነዋል? አላቅም። ዝም ብለህ እንደ በግ እየተነዳ አንድ ሲደመር እንዴ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 አውጣና ምን ይላል? ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ከቁጥር ሙሉውን ምዕራፉን አንብበሻል ወይ? እሷን ጥቅስ ብቻ ነው የሰጡሽ? አላለም አልከኝ እኮ ዋናው እንትኑ ነው አይደል እንዴ? ሙሉ ክፍሉን አንብበሻል? አንቺ እንዳልሽው አይደለም የሚለውም ክፍሉ ግን ሙሉን አንብበሻል ወይ? ሲቀደም ያልሽው እኔ ከራሴ አንዳችም ላደርግ አይቻለኝም፣ እንደ ሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም። ምን ማለት ነው? ፍቃዴን አልሻም ከራሴ አንዳችም ላረግ አልችልም ማለት ነው በግልጽ አማርኛ። የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። ወልደ ማለት ነው። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እንደዚህ ብሎ ሲናገር አንድም ከምስክርነት አንጻር ነው። ክፍሉም ሙሉን አሳይሻለሁ። እንደዚህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም እና ከፍ አድርገው እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ይላል። ለምንድነው እሱ አንድም እንደዚህ ያለው? በአይሁዶች መሰረት ስለ ራሳችሁ ብትመሰክሩ ምስክርነታችሁ ተቀባይነት የለውም። ስለ ራሳችሁ እኔ እንደዚህ ነኝ ብላችሁ ብትናገሩ አይቀበሏችሁም። እነሱ የሚፈልጉት ሌላ ስለእናንተ የሚመሰክር ነው። ስለእናንተ ሌላ የሚመሰክር ይፈልጋሉ ማለት ነው። ለዚህም ነው ስለ እኔ የሚመሰክር ሌላ ነው አለ ክርስቶስ። ታዲያ ቁጥር 30 መለስ አድርገው ስለ እሱ ማን ነው የሚመሰክርለት? አብ ነው የሚመሰክርለት ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። ምንድን ነው እሱ እንደሰማው የሚፈርደው? ምንድን ነው የሚሰማው? እንዴት ነው የሚሰማው የሚለውን የአብን ትእዛዝ ሰምቶ ነው የሚንቀሳቀሰው ማለት ነው። እሺ ከቁጥር 19 አድርገው ከቁጥር 17 ጀምረሽ ከተመለከትሽው ራሱን ከእግዚአብሔር ጋር አስተካክሎ አባቴ ቁጥር 17 ላይ እንደዚህ ይላል። እንዴት እንደሆነ ክፍሉን ስላላነበብሽው ነው አውዱን። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እዛ ጋር ምን አለ? አንቺ እንደተረዳሹ ከሆነ እዛ ጋር ከአባቱ ሰምቶ ነው የሚሰራው፣ ወይንም ደግሞ የአባቱን ፍቃድ ነው የሚያደርገው። ከራሱ ምንም አያደርግም አይደለ? እዚህ ጋር ምን አለ? አባቴ ይሰራል እኔም እሰራለሁ አላቸው። እኩልነቱን አሳያቸው። በደንብ አስተውይ። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ይህን ጊዜ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከፍ አድርገው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበረ። መተናነስ አይደለም፣ ራሱን እኩል አድርጎ አባቴም ይሰራል እኔም እሰራለሁ አላቸው። አንቺ 30 ጋር ሮጠሽ ከመሄድሽ በፊት አስቀድሞ አባቱ እንደሚሰራ እሱም እንደሚሰራ ራሱን ከአባቱ ጋር አስተካክሎ ተናግሮታል። ታዲያ እንደሰማው ሲል ምን እያለ ነው? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርገዋል አለ ነው።
አብ የሚያደርገውን ሁሉ እኔ አደርጋለሁ አለ። አትወረድ ቆይ። አብ የሚያደርገውን ሁሉ እኔ አደርጋለሁ። ራሱን ከአብ ጋር አስተካክለና አባቴ ይሰራል እኔም እሰራለሁ። ይህን ጊዜ ተናደዱ። ራሱን እግዚአብሔር አድርጓል። ራሱን ከአባቱ ጋር አስተካክሏል ከአብ ጋር። ስለዚህ እንገረዋሉ። እንደውም በደንብ ግልጽ ላድርግላችሁ። አባቴ የሚያደርገውን እኔም አደርጋለሁ። በግልጽ አማርኛ ዝቅ አድርገው። አብ ወልድን ይወዳልና ለምን ታች ወረድክ? ዝቅ አድርገው። የመጀመሪያው ላይ ቁጥር 20 ቁጥር 19 ስታክ እየሆነብህ ነው መሰለኝ። እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል አለ። ስለዚህ ቆይ አትውረድ፣ አትንቀልቀል። ስለዚህ አብ የሚያደርገውን ሁሉ ወልድ የሚያደርግ ከሆነ ማደርገው አለ ወይ ነው? ምንም የለም። ሁሉ ብሎ ተደመደመው፣ ከዘጋው፣ ከጨረሰው፣ ካሰረው፣ ራሱን ከአባቱ ጋር አስተካክሎ አባቴ ይሰራል እኔም እሰራለሁ፣ አባቴ የሚሰራውን ሁሉ እኔ እሰራለሁ ካለ አይ ከአባቱ ምናምን የምትለው ነገር ከዚህ በኋላ በዚህኛው ይፈሰራል ማለት ነው። ከዚህኛው አውድ ጋር ነው የሚሄደው። አባቱ ዓለምን ፈጥሯል፣ እሱም ፈጥረዋል ማለት ነው። አባቱ ዓለሙን ይንከባከባል፣ ይጠብቃል፣ ያስተዳድራል፣ ልጁን በተመሳሳይ ማለት ነው። ኦኬ ከፍ አድርገው። አብ ወልድን ይወደዋልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራም ያሳየዋል። አብ ሙታንን እንደሚያስነሳ ከፍ አድርገው እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ቴንኪው። ስለዚህ አብ ሙታንን ያስነሳል፣ ሕይወትም ይሰጣቸዋል። ወልድም ደግሞ እንዲሁ ሙታንን ያስነሳል፣ ሕይወት ይሰጣቸዋል። የሰው ልጅ ሙሉ ሟች ነው፣ ከመቃብር ተቀስቃሽ ነው። ከመቃብር የሚቀሰቅሰን እግዚአብሔር ነው። አብ ከሙታን ያስነሳናል፣ ወልድ ሕይወት ይሰጠናል። አብ ሕይወት እንደሚሰጥ ወልድ ሕይወት ይሰጣል። አብ የሚያደርገውን ሁሉ ወልድ ያደርገዋል። ታዲያ ቁጥር 30 ላይ ለምንድን ነው እሱ ከፍ አድርገው ቁጥር 30 ለምን እንዲህ ብሎ ተናገረ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ለምን አለ? ስለ ፍቃድ ነው የተናገረው እዚህ ጋር። የላከኝን ፍቃድ እንጂ ፍቃዴን አልሻም። የአብና የወልድ ፍቃድ ታዲያ የተለያየ ነው ወይ? ነው አይደለም። አንዲት ፍቃድ፣ አንዲት ስልጣን ስላለች። ታዲያ ምን እያለ ነው እዚህ ጋር? ከአብ የተለየ እኔ ሌላ ምንም አላደርግም። ቀደም እዛ ጋር እንዳሳየዋችሁ አብ የሚያደርገውን ሁሉ ወልድ ያደርጋል፣ ወልድ የሚያደርገውን ሁሉ አብ ያደርጋል። ወልድ ግን ከአብ የተለየ አንዳች ማድረግ አይችልም፣ አያደርግም። ምክንያቱም አንዲት ፍቃድ ስለሆነች ያለችው። አንዳች ከራሱ ከአብ የተለየ የሚያደርገው የለም። የሚያደርገው ምንድን ነው? ከአብ የተለየ ሳይሆን ከአብ ጋር አንድ ነው። አንዲት ፍቃድ፣ አንዲት ስልጣን ስለሆነች የአባቱን ፍቃድ ነው የሚሻው። ምን እያለ ነው? የአባቱ ፍቃድ ምንድን ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 40 የአባቱ ፍቃድ ምንድን ነው? እሱ የአባቴን ፍቃድ ነው ማደርገው አለ። አባቱ ፍቃዱ ምንድን ነው? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። የአባቱ ፍቃድ ምንድን ነው? ልጁን አይታችሁ በልጁ እንድትድኑ የዘላለም ሕይወት እንዲኖራችሁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ። እዛ ጋር እንዳሳየዋችሁ አባቴ ያስነሳል፣ እኔም አስነሳለሁ። አባቴ ሕይወት ይሰጣል፣ እኔ ሕይወት እሰጣለሁ። ከራሱ አንዳች አያደርግም። የአባቱን ፍቃድ ነው ይፈልገዋል። የአባቱን ፍቃድ ያደርጋላል። ሶሪ የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። የአባቴ ፍቃድ ምንድን ነው አለ? እኔን አይታችሁ እኔ እንደማድናችሁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ ይላል። አይዳ ታምኛለሽ? በዚህ የአባቱን ፍቃድ ነው የሚያደርገው ብለሽኛል። መልካም። የአባቱ ፍቃድ ደግሞ በልጁ በወልድ
በክርስቶስ አምነሽ እሱ ህይወት እንደሚሰጥሽ አምነሽ ከመቃብር እንደሚያስነሳሽ ታምኛለሽ ወይ? አስነሳሻለሁ እያለ ነው። የአባቱን ፍቃድ ነው የሚያደርገው። ያ የአባቱ ፍቃድ ምንድን ነው? በልጁ እንድታምኚ ነው የአባቱ ፍቃድ። በልጁ እንድታምኚና ልጁ ከመቃብር እንደሚያስነሳሽ ማመን ነው። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 አንዴ ክፈትልኝ፣ ቁጥር 5 አንዴ ክፈትልኝ። አባቱ ምን ይልሻል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ትሰሚዋለሽ አይዳ? ከመቃብር አስነሳሻለሁ፣ የአባቴ ፍቃድ በእኔ እንድታምኚ የዘላለም ህይወት እንድሰጥሽ ነው ብሎሻል። አባቱ ደግሞ ልጄን ስሚ እያለሽ ነው። ልጁን ትሰሚያለሽ? ልጁን ምትሰሚ ከሆነ ከመቃብር ያስነሳሻል፣ የዘላለም ህይወት ይሰጥሻል። የአባቱ ፍቃድ በልጁ እንድታምኚ ነው። ልጁ የአባቱን ፍቃድ ያደርጋል። አባቱ ደግሞ ልጄን ስሙ ይላል። ታምኛለሽ? ይሄን ተማማርን አይደል እንዴ? ምን ልታስከፍረኝ ነው እንዴ? ተማማርኩ እኮ ነው አይደል እንዴ? እዚህ ጋር እኮ ይሄንን አታምኚ ትከፍሪያለሽ። ማመን እኮ ነው ይሄ። ትክክለኛ እንዲህ ግልጽ ብሎ መጥቶልሽ ከዚህ በላይ ክርስቶስ እንዲረዳሽ ፈልጋለሁ። አይምሮሽን እንዲከፍት ፈልጋለሁ። ጸሎት አደርግልሻለሁ። ግልጽ ነው ክፍሉ ግን በጌታ ስም። አይዳ እንዴት የሚሰላም ነው? አይዳ ይሰማል ድምጼ? ቃል ስጋ ሆነ። እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ አይዳ? አለን አለን አለን። አምላክ ልጅ የለውም ብሎ የሰበከ ቃል ስጋ የሆነ ዛሬ የሰማሁት ነበር። ምን ከእስልምና ነው ወደ ምንድን ነው ክርስትና የገባው? ሌላ ቶፒክ አጀምሩ፣ ሌላ ቶፒክ አጀምሩ። ነው በቃ ሰባሳ ሊሆን ነው። አይ መልሽልኝ። አይ ማቀኝ በቃ እንትና ይበቃችኋል። ዛሬ እከፍታለሁ እኔ ጋር ስለምከፍት ነው እኔ ጋር አሁን እከፍታለሁ። እዚህ ያላችሁ በቃ እፎይ ሲዘጋ እኔ ጋር እከፍታለሁ ነው። እሺ አላችሁ እና አይደ ጥያቄ የምትፈሽኝ ትጠይቂያለሽ። ያ እፎይ ጸልይልኝ። እሺ ኢየሱስ ጌታ ነው። ድጋሚው አንዴ። የክርስቶስን ስም የሚጠራ ሁሉ ይድናል ይላል። ኢየሱስ ጌታ ነው። ወደ ብርሃኑ ያምጣሽ፣ ወደ እቅፉ ይመልስሽ፣ ከጨለማ ያውጣሽ። አንቺን ብቻ ሳይሆን ከስራ የሚያዳምጡትንም ብዙዎች አሉ። ልባቸውን አጠንክረው ዝም ብለው በልህ የሚከተሉ እውነት እየተገለጠላቸው እውነትን እያዩ በጭፍን የሚሄዱ አሉ። ዘወትር እጁን ዘርግቶ ክርስቶስ ወደ እቅፉ ይስባችሁ ዘንድ አሜን 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 አሜን። ሌላ ይርዳችሁ፣ በርቱ። ጥያቄ ካላችሁ ሌላ ቀን ቃል ጋር ሂጂ ተማሪ፣ ቃል እንጠይቅ። አስጨንቂው ቃልን ሌላም ጥያቄ ይዤ እመጣለሁ። አንተ ሁሌ ምን ያስጠይቅ ነው ሰዓት የሚደርስብክ? እመለሳለሁ፣ እመጣለሁ። ያው 7 ሰዓት ሊሆን ነው። እንቅልፍ ሰሞኑ በጣም ችግር የለውም። እመጣለሁ። እሺ ደህና ደሩ። እሺ ባባይ ያሰማልን ነው። እሺ ቤላ ቃሌት ያሰማልን። መልካም አደርጉስ። ደህና ደሩ። ውልቅ ውልቅ በለው ከቤት አንተ ምናምን ነገር መዝሙር አልችልም ወኔ ምናምን ነገር እንደ ዘማሪ ሲያደርገኝ ማለት ነው። ኤኒዌይስ ምን መሰላችሁ የዛሬ ቶፒካችን ዘዳግም ላይ ምዕራፍ 23 መሰረት አድርገው ብዙ ጊዜ ላይ ጥያቄ ይጠይቃሉ ሴቶች ምናምን ምንም አያውቁትን እና እሱ ክፍል ምንድነው? እሱ የዘር ፍሬው የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ የሚል አለ። ያን መሰረት አድርገው እንዴት የፈጣሪ ቃል ሊሆን ይችላል እንዴት ምናምን አባጋራው ይከፍታሉ። እና ክፍሉ ምንድነው? እሱ ራስን ስለሚሰድቡ ሰዎች አንድም የተነገረ ነው። በደመሰሉ ብልታቸውን የሚቀጠቅጡ የሚቆርጡ ማለት ነው። ብልታቸውን የሚቆርጡ
ወደ እግዚአብሔር ጉባኤ እንዲገቡ ወደ አሴምብሉ እንዲገቡ እና እዛ ላይ አመራር እንዲሆኑ አልተፈቀደላቸው። ምክንያቱም በእስራኤሎች እዛ ምን አለ ብልታቸው ለጣዖት ይሰዋሉ። የበዓልን ነቢያቶች ካያችሁ አንደኛ ነገሥት ላይ ምዕራፍ 18 ላይ ነው ቁጥሩን ስትመለከቱ ሰውነታቸውን ሁሉ እየቧጨሩ እያደሙ ምናምን ነገር ይሄ አካላቻቸውን ለጣዖታቸው ለበዓል የመሰዋት ትሬንድ አላቸው እና ሲሄዱ ራሱ በርከክ ምናምን ሸንከፍ እያነከሱ ነው እና እንደዛ ነው አምልኮታቸው ስርዓታቸው ምናምን ነገር ማለት ነው። ስለዚህ ይህንን የሚተገብሩ ይህንን የሚያደርጉ ብልታቸውን ለጣዖት የሚሰዉ እዚህ የእግዚአብሔር ጉባኤ ላይ መጥተው ደግሞ አመራር እንዲሆኑ ምናምን አልተፈቀደላቸውም ማለት ነው። ጤናማ ስላልሆነ ራሳቸውን ለጣዖት እየሰዉ እዚህ እንዲህ ማድረግ ስላልተቻለ፣ ምክንያቱም አንድም እግዚአብሔር ብዙ ተባዙ ምድርን ሙላት ብሎ የፈቀደልህን መልካሙን አካል አንተ ለጣዖት ትሰዋው ዘንድ አልተፈቀደልህ። ይሄ መከልከሉ በጣም አስከፊ አስመስለው እንዴት እንደዚህ ይላሉ እንዴት እንደዚህ ይላል ምናምን ነገር እና ይሄ ጤናማ አይደለም። አክቹሊ በሐዲስ ኪዳን አብጥሊስ ላይ ምዕራፍ 1 ቁጥር 20 ጀምሮ ሆን ብለው የሚሰልቡ ኢቭን ለምሳሌ ጳጳስ ምናምን ሆኖ እንደዚህ ቢያደርግ ይሻላል፣ ከጵጵስናው ይሻላል በአዲስ ኪዳን ነው። ሆን ብለው ይህንን የሚያደርግ ከሆነ ማለት ነው። ግን ተገዶ ምናምን ነገር በሌላ አካል ምናምን ከሆነ ይሾማል፣ ችግር የለው፣ አገልግሎት ሊሰጠው ይችላል። ነገር ግን ኢንቴንሽናሊ ሆን ብሎ ይህንን እንደዚህ የሚያደርግ ከሆነ ወንጀል ነው። ምክንያቱም እግዚአብሔር መልካም አድርጎ የፈጠረለትን አካል መሰዋት እንደዚህ ማድረግ ጤናማ ስላልሆነ ማለት ነው። እና ኦቨርኦል ምንድነው ጀንደረቦችን የሚመለከት አይደለም። ማለትም ዘሆል በግዳጅ የተደረጉትንም እንደዚህ የሚመለከት አይደለም። ለምሳሌ ትንቢተ ኢሳያስ ምዕራፍ 56 ላይ ከቁጥር 3 አካባቢ ጀምሮ የጀንደረቦች ታሪክ አለ። ጀንደረቦች በቅጥሬና በቤቴ ውስጥ ታላቅ ስም ማይጠፋ ሰጣችኋለሁ ብሎ ቃል ኪዳን የተገባላችኋለ። ኢትዮጵያዊ ጀንደረባን ደግሞ በአዲስ ኪዳን ማስታወስ ይቻላል። ያንን ስትመለከቱ ጤናማ ነው የኛ ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ በተፈጥሮ ጀንደረባ የሚሆኑ እንዳሉ ክርስቶስ የተናገርላቸዋሉ። ይሄ ምንድነው የኛ በስርዓት ማስረዳት እንችላለን። የእነሱ ግን ምንድነው እሱ ሊትራሊ ዲቃላ የሆነን ጋንም ነው የሚገባት። ዲቃላ የሆነን ንብረት አይወርስም። ይሄ ጤናማ ነው? ጤናማ አይደለም። እዛው ላይ ዲቃላ የሚላቸው ግን ምንድነው እሱ ከእናትና ከአባት እንደዚህ የመወለድ ሳይሆን ጣዖት አምላኪዎችን ነው ዲቃላ የሚላቸው። ዲቃላ እስከ 10 ትውልድ አይግባ ወደ ጉባኤ የሚለው ጣዖት አምላኪዎችን ነው እንጂ እንትኖችን አይደለም። እናትና አባት ተለያይተው እዛው እስራኤላዊ የሚወለዱትን አይደለም። ራሳቸውን ልጆቻቸውን ለጣዖት የሚሰውትን ነው ዲቃላ ብሎ የሚላቸው። እነሱም ገሃነም ይገባሉ አይደለም ክፍሉ ገሃነም ሳይሆን አሴምብሉ ላይ አመራር መሆን አይችሉም፣ መሪ መሆን አይችሉም፣ እዛ ፈላይ ቆራጭ መሆን አይችሉም። ምክንያቱም የእግዚአብሔርን ሕዝቦች የሚቃወሙ ስለነበሩ ማለት ነው። ከእስራኤል ሲወጡ መንገድ ላይ እየተቃወሟቸው ኢቨን በለዓምን አንጥተው የበለዓምን እርግማን ሲያስረግሙ ነበረ። ሟርት ሲያሟርቱባቸው ሁሉ ነበር ማለት ነው። እነኝን ነው ወደ ጉባኤው እንዳይገቡ የከለከላቸው ማለት ነው። which means ለምሳሌ ከጎረቤት አንድ ሀገር እናንተን ፎር ኤግዛምፕል ዩክሬን እና ራሽያን ውሰዷቸው። ሁለቱ እየተዋጉ ነው አይደለ? አሁን ከራሻ ሄዶ የዩክሬን ወታደር ጋር አብሮ ሆኖ ራሻን አይዋጋም። እዛውት ና ተዋጋ ምናምን አብረን አይሉትም። ስለማያምኑትም አንድ ለብቻ ነው የሚያደርጉት። ምክንያቱም አሴምብሉ እንዳይበከል ምንድነው እሱ ከዛ የሚመጣው ጠላታቸውን ምንድነው የሚያደርጉት? መነጠል ነው። ፍጹም እስኪሆን ድረስ ማለት ነው። ፍጹም እስኪሆን ድረስ ወይንም ደግሞ ከነሱ ሕግ ጋር እስከሚስማማ ድረስ ማለት ነው። እና ጣዖት አምላኪ ሆኖ እዚህ ጋር የእግዚአብሔርን ሕዝቦች ሊያገለግል አይችልም። ጣዖት አምላኪ ሆኖ እና እንደዛ ነው። ኤኒዌይስ የእነሱ ግን እንዳያችሁት የገዛ ልጁንም ሊያገባ የሚችልበት
ሁኔታ እንዳለ ወንድም ልጁን ሊያገባ እንደሚችል ንብረት እንደማይወርስ ልጁ ዲቃላ ገሃነም እንደሚገባ ተመልክተናል። ብዙ ነገሮች አሉ ያልነካናቸው።